የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን ሩሲያና ዩክሬን በአሜሪካ አደራዳሪነት ወደ ሰላም ለመምጣት ጥረቶችን እያደረጉ ቢሆንም ሩሲያም በዩክሬን ላይ የምታደርሰውን ጥቃት ግን እስካሁን አላቆመችም። ሩሲያ በዚህ ሳምንት ባደረሰችው ጥቃት የዩክሬን የኃይል መሠረተ ልማቶች የወደሙ ሲሆን 1 ሚሊዮን የሚጠጉ የዩክሬን ዜጎችም ከመብራት ተቆራርጧል። በአውስትራሊያ የአይሁድ ማህበረሰብን ኢላማ ያደረገ ጥቃት ተፈጽሟል። በጥቃቱ እስካሁን 15 ሰዎች የተገደሉ ሲሆን ጥቃቱን ያደረሱት አባትና ልጅ መሆናቸውም ተረጋግጧል። የእንግሊዝ የስለላ ተቋም አዲስ ኃላፊ ሩሲያ ስጋት መሆኗን የሚያሳይ ንግግር ሊያሰሙ መሆኑ ተሰምቷል። አዲሷ የተቋሙ አለቃም ሁሉም ስፍራም የጦር ግንባር ነው ብለዋል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ግብዣችን ነው። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። አደገኛው የሩሲያ ጥቃት 1 ሚሊዮን የዩክሬን ዜጎች ከመብራት ተቆራርጧል። ሩሲያ በተከታታይ በዩክሬን የኃይልና ኢንዱስትሪ መሠረተ ልማቶች ላይ የፈጸመችውን ጥቃት ተከትሎ ከ1 ሚሊዮን በላይ ቤቶች የኤሌክትሪክ ኃይል ማጣታቸውን የሀገሪቱ ባለሥልጣናት ተናግሯል። የዩክሬን የውስጥ ጉዳይ ሚኒስትር ኢሆር ክላይሜንኮ በጥቃቱ 5 ክልሎች ጉዳት እንደደረሰባቸው አስታውቀው ቢያንስ 5 ሰዎች ቆስለዋል ብለዋል። የሀገሪቱ አደጋ መከላከል ሰራተኞች እሳቶቹን ለማጥፋትና አገልግሎቱን ወደ ነበረበት ለመመለስ እየሰሩ ናቸው። ሩሲያም የዩክሬንን የኃይል መሠረተ ልማት ላይ ድብደባ መፈጸሟ የተለመደ ቢሆንም ሞስኮ በሀገሪቱ ክረምት እየገባ ሲመጣም ጥቃቷን አጠናክራ ቀጥላለች። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ልዑክ በሳምንቱ መጨረሻም ወደ ጀርመን በመሄድ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የአውሮፓ መሪዎች ጋር ጦርነቱን ለማስቆም የሚያስችል ተጨማሪ ውይይቶችን ለማድረግ በተዘጋጁበት ወቅት ነው። በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደረስ የዋይት ሃውስን ጥረት የሚመሩት ስቲቭ ዊትኮፍ በበርሊን በአዲሱ የሰላም ስምምነት ነጥቦች ላይ ይወያያሉ። ቅዳሜ ዕለት ዜሌንስኪ ሩሲያ በአንድ ሌሊት ውስጥ በፈጸመችው ጥቃት ከ450 በላይ ድሮኖችና 30 ሚሳኤሎችን እንደተጠቀመች ተናግሯል። ክላይሜንኮ በበኩላቸው የዴኔፕሮ ፔትሮቭስክ፣ ኪሮቮራድ፣ ማይክሎቭ እና ኦዴሳ እንዲሁም የቼርኒቭ ክልሎች የሩሲያ ጥቃት ሰለባ መሆናቸውን ገልጿል። የሩሲያ መከላከያ ሚኒስቴር በበኩሉ በአውሮፕላን ጥቃቶቹ ላይ የኪንዛል ሃይፐርሶኒክ ሚሳይሎችን ጨምሮ ሌሎች ሚሳይሎችን እንደተጠቀመ ገልጿል። ይህም መሳሪያዎቹ በአየር ላይ እያሉ አቅጣጫዎቹን ሊቀይሩ ስለሚችሉ ለመከታተል አስቸጋሪ አድርጋቸዋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የዩክሬንን የዛፓሮዥያ የኒኩለር ኃይል ማመንጫ ጣቢያ በኤሌክትሪክ ማሰራጫው ላይ በተከሰቱ ሰፊ ወታደራዊ ጥቃቶች ምክንያት በአንድ ሌሊት ከጣቢያው ውጭ ያለው ኃይል በጊዜያዊነት ተቋርጧል ተብሏል። የኃይል ማመንጫው የሚገኘው በሩሲያ ቁጥጥር ስር ባለው የዩክሬን ግዛት ውስጥ ነው። የኃይል ማመንጫው በስራ ላይ ባይሆንም ነገር ግን ማብላዮቹን ለማቀዝቀዝ የማያቋርጥ የኃይል አቅርቦት ማግኘት አለበት። የትራምፕ አስተዳደር ጦርነቱን በገና በዓል ሰሞን እንዲቆም ለማድረግ በሚል በቅርብ ሳምንታት ውስጥ ከዩክሬንና ከሩሲያ ተወካዮች ጋር በርካታ ዙር ውይይቶችን ሲያካሄድ ቆይቷል። ከስምምነት ላይ ለመድረስ የሚያስችል ፍንጭ ግን እስካሁን ድረስ አልታየም። በበርሊን በሚደረገው ንግግር የትኞቹ የአውሮፓ መሪዎች እንደሚገኙ
እስካሁን ድረስ አልተረጋገጠም። የስብሰባውን ዝርዝር መረጃ ለመጀመሪያ ጊዜ የዘገበው ዎል ስትሪት ጆርናል የዩኬ ጠቅላይ ሚኒስትር ሴር ኪር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የጀርመኑ ቻንስለር ፍሬድሪክ መርዝ ይሳተፋሉ ብሏል። የዊትኮፍ ዜሌንስኪ ስብሰባ የሚካሄደው ዩክሬን ለአሜሪካ የተሻሻለውን ባለ 20 ነጥብ የሰላም እቅድ ካቀረበች በኋላ ነው። የምስራቅ ዩክሬን የግዛት እጣ ፋንታ በድርድር ውስጥ ካሉት እጅግ ቁልፍ ፈታኝ ጉዳዮች መካከል አንዱ ሲሆን ኪየቭ በህገወጥ መንገድ የተያዘውን ግዛት አሳልፋ ለመስጠት ፍቃደኛ አይደለችም። ሞስኮ ዩክሬን አካባቢውን ለቃ ካልወጣች የዶንባስን ክልል ሙሉ በሙሉ በኃይል የመውሰድ ፍላጎት እንዳላት በተደጋጋሚ ገልጻለች። በአይሁዶች ላይ የደረሰው ጥቃት 15 ሰዎች ተገለዋል። በአውስትራሊያ ቦንዲ የባህር ዳርቻም በዓል ሲያከብሩ በነበሩ የአይሁድ ማህበረሰቦች ላይ ጥቃት ተፈጽሞ 15 ሰዎች ሲገደሉ 42ቱ ደግሞ ጉዳት ደርሶባቸዋል። ከተፈጸመው ጥቃት ጀርባም አባትና ልጅ እንዳሉበት የሀገሪቱ ባለስልጣናት ይፋ አድርጓል። ጥቃቱ የተፈጸመው በሂብሩ ቋንቋው ሃኑካ ወይም ቻኑካ በመባል የሚታወቀውን በዓል እያከበሩ በነበረበት ወቅት ነው። ሃኑካ የአይሁዶች የብርሃን በዓል ነው። በየዓመቱ የሚከበረው ሃኑካም ብዙውን ጊዜ በህዳር ወይም ታህሳስ ወር ላይ የሚውል ሲሆን ለ8 ቀናትም ይቆያል። ጥቃቱ በተፈጸመበት ወቅትም የመጀመሪያው ቀን ዝግጅት በቦንዲ ባህር ዳርቻ ላይ እየተካሄደ ነበር። እሁድ ዕለት በተፈጸመው በዚህ ጥቃት የ10 ዓመት ታዳጊን ጨምሮ 15 ሰዎች የተገደሉ ሲሆን 42 ሰዎች ደግሞ ጉዳት እንደደረሰባቸው ፖሊስ ገልጿል። የኒው ሳውዝ ዌልስ ፖሊስ ኮሚሽነር ማል ላይነን ሰኞ ዕለት በሰጡት ጋዜጣዊ መግለጫ ላይ እንዳሉት ታጣቂዎቹ የ50 ዓመትና የ24 ዓመት ዕድሜ ያላቸው አባትና ልጅ ናቸው። የ50 ዓመቱ ግለሰብ መሳሪያ የመታጠቅ ፈቃድ ያላቸው ሲሆን 6 መሳሪያዎች በግለሰቡ ስም መመዝገባቸውን ኮሚሽነሩ ገልጿል። ሁሉም መሳሪያዎች በቦንዲ ባህር ዳርቻም ጥቅም ላይ እንደዋሉም ይታመናል። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኔስ ጥቃቱን ጸረ ሴማዊ ድርጊት በባህር ዳርቻዎቻችን ላይ የተፈጸመ የሽብር ጥቃት ሲሉ ገልጸውታል። ጥቃቱን የፈጸመው የ50 ዓመቱ ግለሰብ በፖሊስ በተተኮሰባቸው ጥይት የተገደሉ ሲሆን የ24 ዓመቱ ልጃቸው ደግሞ በአስጊ ሁኔታ ላይ ይገኛል። በቦንዲ የባህር ዳርቻ ላይ የተፈጸመው ጥቃት በአውሮፓውያኑ 1996 በአርተር ወደብ ላይ ከተፈጸመውና 35 ሰዎች ከተገደሉበት ጥቃት ወዲህ በርካታ ሰዎች የተገደሉበት ነው። ፖሊስ ጥቃቱን የሽብር ጥቃት ሲል ፈርጆታል። የኒው ሳውዝ ዌልስ ፖሊስ በቦንዲ የባህር ዳርቻም አርከር ፓርክ ተኩስ እንደተከፈተም ሪፖርት የተደረገለት እሁድ ረፋድ 4 ሰዓት ከ23 አካባቢ ላይ ነበር። ከዛም ብዙ ሳይቆይ ነበር ፖሊስ በአካባቢው ያሉ ሰዎች ራሳቸውን ለመደበቅ የሆነ ቦታ እንዲጠለሉና ሌሎች ደግሞ ወደ አካባቢው እንዳይሄዱ ማስጠንቀቂያን የሰጠው። አንድ ተንቀሳቃሽ ምስል 2 ታጣቂዎች ወደ ባህር ዳርቻው በሚወስደው አነስተኛ ድልድይ ላይ ቆመው ሲተኩሱ ታይቷል። ሌላ ምስል ላይ ደግሞ በአካባቢው የነበሩ አንድ ግለሰብ አደገኛውን ታጣቂ መሳሪያውን በመንጠቅ ጥቃቱን እንዲያቆም ሲከላከሉ አሳይቷል። ከዚያም ታጣቂው ወደ ድልድዩ በማፈግፈግ ሌላ ጥቃትን ከፍቷል። ጥቃቱን ለመከላከል የሞከሩት የፍራፍሬ መሸጫ ሱቅ ያላቸውና የ2 ልጆች አባት የሆኑት አህመድ አልአህመድ የተባሉ ግለሰብ እንደሆኑ የተለዩ ሲሆን ጉዳት ደርሶባቸው ሆስፒታል ሕክምና ላይ ይገኛሉ። ክሬምሊን ስጋትን ደቅኗል። የእንግሊዝ የስለላ ተቋም አዲሱ የኤምአይ6 ኃላፊ ቤሌዝ ሜትረዌል ሩሲያም ስለደቀነችው ተጨባጭ ስጋት እንደሚያስጠነቅቁ ተገለጸ። የሩሲያ ወኪሎች ስለደቀኑትና ወሳኝ የሚባሉ መሰረተ ልማቶች ላይ የሳይበር ጥቃትንና የድሮን ጥቃትን ስለቀላቀለው ቅይጥ ውጊያቸው አጽንኦት ሰጥተው ንግግር ያደርጋሉ ተብሎም ይጠበቃል። ሜትረዌል ሩሲያም ተስፋፊ የቀድሞውን ናፋቂና ጠበኛ ተጨባጭ ከባድ ስጋት የደቀነች በማለት ይገልጿታል ተብሎም ይጠበቃል። በዩክሬን የሚካሄደውን ጦርነት በመጥቀስም ብሪታንያ ከዩክሬን ጎን በመቆም ፕሬዝዳንት ቭላዲሚር ፑቲን ላይ ጫና እንዲያደርጉ ጥሪ ያቀርባሉ ተብሏል። የዩናይትድ ኪንግደም የመረጃ አገልግሎት ኃላፊ ሆነው የተሾሙት ሜትረዌሊ የብሪታንያ የውጭ ሀገር የስለላ ኤጀንሲ የሚመሩ የመጀመሪያዋ እንስት ናቸው። ከጥቅምት 1 ጀምሮ ከሰር ሪቻርድ ሙር ኃላፊነታቸውን ተረክቧል። ዛሬ የሚያደርጉት ንግግር በቅርቡ የመረጃ ጦርነት በመክፈት የተከሰሱትን በሩሲያ እንዲሁም በቻይና የሚገኙ
ሁለት ኩባንያዎችን የሚጠቅስ ይሆናል። በዚህም የተነሳ በኩባንያዎቹ ላይ በዩኬና በአጋሮቿ ላይ ያለ ልዩነት የሳይበር እንቅስቃሴ ላይ በፈጠሩት ማወክ ምክንያት ማዕቀብ እንደተጣለባቸው የሚያመላክት ነው። የምዕራባውያን ማዕቀቦች የሩሲያን ኢኮኖሚ ያሽመደመዱ ሲሆን ወደ ውጭ የምትልካቸውን ምርቶች ከምዕራባውያን ሀገራት ይልቅ ወደ ቻይናና ህንድ እንድታዞር አድርጓታል። ነገር ግን እስካሁን ድረስ ፕሬዝዳንት ፑቲን ዩክሬን ላይ የከፈቱትን ጦርነት እንዲያቆሙ ማድረግ አልተቻለም። ከዛ ይልቅ በቁጥጥራቸው ስር ማስገባት የሚፈልጓቸውን የዩክሬን ግዛቶች እስኪያገኙ ድረስ ጦርነቱን ለመቀጠል ዝቷል። ሜተርዌሊ በሚያደርጉት ንግግር ለአዲሱ የስለላ ኃላፊ ልዩ ትኩረት የሚሰጡት የቴክኖሎጂ ጉዳዮች እንደሚሆኑ ተገልጿል። እንደ አውሮፓውያኑ አቆጣጠር በ1999 የሚስጥራዊ ደህንነት መስሪያ ቤቱን የተቀላቀሉት ቤሌዝ ሜተርዌሊ የድርጅቱ 18ኛ ኃላፊ ሆነው ከሰር ሪቻርድ ሙር ኃላፊነታቸውን ተረክበዋል። በደህንነት መስሪያ ቤቱ በቴክኖሎጂና በፈጠራ ቢሮ ውስጥ በኃላፊነት እየሰሩ የነበሩት ኃላፊዋም ተቋሙን እንዲመሩ ሲጠየቁ የተሰማቸውን ኩራትና ክብር ገልጸው ነበር። ኃላፊዋ በኋላ ላይ በሚያደርጉት ንግግር ላይም ሁሉም የደህንነት ተቋሙ ባልደረቦች ራሳቸውን በቴክኖሎጂ ብቁ እንዲያደርጉ ጥሪ እንደሚያቀርቡ ይጠበቃል። MI6 የዩናይትድ ኪንግደምን ደህንነት ለማረጋገጥ በሌላ ሀገር የስለላ ስራዎችን ለማካሄድ ኃላፊነት ተጥሎበታል። ዋና ዓላማው ሽብርተኝነትን ማስቆም፣ የጠላት ሀገራትን እንቅስቃሴ ማወክና የሳይበር ደህንነትን ማጠናከር ናቸው። በተለምዶ ዋና ኃላፊው ሲ በመባል የሚጠራ ሲሆን ብቸኛው በይፋ ማንነቱ የሚገለጽ የደህንነት መስሪያ ቤቱ አባል ነው። የ47 ዓመቷ ሜተርዌሊ የኪው ዋና ዳይሬክተር በመሆን አገልግሏል። ኪው ሚስጥራዊ የስለላ አባላትን ማንነት ለመጠበቅ ያለመ ወሳኙ የቴክኖሎጂና የፈጠራ ክፍልም ነው። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና CCTV የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት